ላም ለመዛርኢከ ወለኩርናኤከ ዘውጉ ዘኢይትፈለጡ ምሕረ ወኢይትሃደጉ ገብረ መንፈስ ቅዱስ ጠቢብ ለልዑል አቃቤ ሕጉ ሐዲስ ቤተ ነፍስየ ወበቅድስና ሰርጉ ማመተ ነስተ ህንጻሁ ወምርጎ አልፈራም በሕይወት ፈተና ቢበዛ ገብረ መንፈስ ቅዱስ ይሆነኛል ቤዛ። አንገቴን አልደፋም ጻድቁ ክብሬ ነው የእግሩ ትቢያ ለኔ የሕይወት ምግቤ ነው የእግሩ ትቢያ ለኔ የሕይወት ምግቤ ነው። አልፈራም በሕይወት ፈተና ቢበዛ ገብረ መንፈስ ቅዱስ ይሆነኛል ቤዛ። አንገቴን አልደፋም ጻድቁ ክብሬ ነው የእግሩ ትቢያ ለኔ የሕይወት ምግቤ ነው የእግሩ ትቢያ ለኔ የሕይወት ምግቤ ነው። ገብረ ሕይወት ስል ሰላም ይሰማኛል ሲደክመኝ ብርታት ነው ያጠነክረኛል። አልፈራም በምልጃ ሁሌም ይረዳኛል በድቅድቅ ጨለማ ብርሃን ይሆነኛል። አልፈራም በሕይወት ፈተና ቢበዛ ገብረ መንፈስ ቅዱስ ይሆነኛል ቤዛ። አንገቴን አልደፋም ጻድቁ ክብሬ ነው የእግሩ ትቢያ ለኔ የሕይወት ምግቤ ነው የእግሩ ትቢያ ለኔ የሕይወት ምግቤ ነው። የንይሳው ጻድቅ የገድላቸው ጽናት ወደ ታች ቆሞ ለመቶ ዓመታት ለኢትዮጵያ ምሕረት ወድቀው ለምነዋል። አምላክ ይሄን አውቆ ቃል ገብቶላቸዋል። አልፈራም በሕይወት ፈተና ቢበዛ ገብረ መንፈስ ቅዱስ ይሆነኛል ቤዛ። አንገቴን አልደፋም ጻድቁ ክብሬ ነው የእግሩ ትቢያ ለኔ የሕይወት ምግቤ ነው የእግሩ ትቢያ ለኔ የሕይወት ምግቤ ነው። ወጥተን እንዳንቀር በባዕድ አገር ላይ ሀገራችን ትጥራን ሰላሟንም እንይ ኑ በለን ጻድቁ በቤት ሰብስበን
ብለን ተማጽነናልና ገብረ ሕይወት ብለን አልፈራም በሕይወት ፈተና ቢበዛ ገብረ መንፈስ ቅዱስ ይሆነኛል ቤዛ አንገቴን አልደፋም ጻድቁ ክብሬ ነው የእግሩ ትቢያ ለኔ የሕይወት ምግቤ ነው የእግሩ ትቢያ ለኔ የሕይወት ምግቤ ነው። የንሂሳው ጻድቅ የገድላቸው ጽናት ወደ ታች ቆሞ ለ100 ዓመታት ለኢትዮጵያ ምሕረት ወድቀው ለምነዋል። አምላክ ይህን አውቆ ቃል ገብቶላቸዋል። አልፈራም በሕይወት ፈተና ቢበዛ ገብረ መንፈስ ቅዱስ ይሆነኛል ቤዛ አንገቴን አልደፋም ጻድቁ ክብሬ ነው የእግሩ ትቢያ ለኔ የሕይወት ምግቤ ነው የእግሩ ትቢያ ለኔ የሕይወት ምግቤ ነው። አልፈራም በሕይወት ፈተና ቢበዛ ገብረ መንፈስ ቅዱስ ይሆነኛል ቤዛ አንገቴን አልደፋም ጻድቁ ክብሬ ነው የእግሩ ትቢያ ለኔ የሕይወት ምግቤ ነው የእግሩ ትቢያ ለኔ የሕይወት ምግቤ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶች፣ መምህራነ ወንጌል፣ ዲያቆናት፣ ካህናት፣ የእግዚአብሔር በጎ ስጦታዎች፣ የቤተ ክርስቲያን አበባዎች፣ የመንግሥተ ሰማያት ፍሬዎች ሁላችሁም የምስጢር ሙዳይ የብርሃን መዝገብ በሆነችው በእናታችን በቅድስት ድንግል ማርያም ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍቅርና ሰላም እንደምን ዋላችሁ? አሜን። ዛሬ ላይ ያደረሰን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ዛሬ ላይ ፈቃደ እግዚአብሔርን አስቀድመን ለትምህርታችን መነሻ የሆነን ዘንድ የመረጥነው ርዕስ በዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ አንሰ ሰባይኩከ በዲበ ምድር ፈጽምየ ግብረ ዘወሀብከኒ ከመ እግበር የሚል ይሆናል። ወደ አማርኛ ሲመለስ አደርግ ዘንድ የሰጠኸኝን ሥራ ፈጽሜ በምድር አከበርሁህ። እሰራ ዘንድ የሰጠኸኝን ሥራ ፈጽሜ በምን አከበርሁህ? በምድር አከበርሁህ። በልባችን ላይ ተጸንሶ በአእምሯችን ተወልዶ በአንደበታችን ተናግረነው ለሌሎችም መትረፍ እንችል ዘንድ ሁላችሁም በቃሉ እንደማላስቸግራችሁ ይልቁንም ደግሞ በቃሉ መወለድ መሆኑን አምናችሁ
ከፍ ታደርጉና እሰራት ዘንድ የሰጠኸኝን ሥራ ፈጽሜ በሉ። በምድር አከበርሁህ። የዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ ይገኛል። እስኪ ብቻችሁን እናንተ በሉት በቅድሙ ድምፅ በየተራ ሳይሆን አንድ ላይ እሰራ ዘንድ የሰጠኝን ፈጽሜ በምን አከበርሁ? በምድር አከበርሁህ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከልደቱ ጀምሮ መስቀል ላይ ተሰቅሎ ተፈጸመ የሚልበት ጊዜ መቅረቡን አውቆ 3 ዓመት ከ3 ወር ሊጨርስ አካባቢ ስለ ደቀ መዛሙርቱና ዓለም ላይ ስለተወለዱና ስለሚወለዱ የክርስትና ክፍሎች ወይንም ደግሞ አማንያን የጸለየው ጸሎት ነው። በዚህ ጸሎት ውስጥ የላከውን አብን በቀደመ ክብሩ እንዲያከብረው ሲፈልግ በምድር ላይ በሥላሴ ፈቃድ የመጣበትን ከልደቱ እስከ ትንሣኤው ከትንሣኤው እስከ ዕርገቱ ማጠናቀቁን የሚገልጽበትን ክፍል በዚሁ በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ እናገኘዋለን። በዚህ ክፍል ውስጥ እግዚአብሔር ወልድ በተለየ አካሉ ወደ ምድር ሲመጣ በሥላሴ የታቀደ የተወሰነ መነሻና ፍጻሜ ያለውን ሥራ ይዞ ነው የመጣው። ከልደቱ ጀምሮ እስከ ዕርገቱ ድረስ በሥላሴ ያልተፈቀደ ማለትም የባህሪ አባቱ የማያውቀው እርሱ የሚያውቀው የባህሪ ሕይወቱ የሚያውቀው እርሱ ደግሞ የሚያውቀው ነገር የለም። ምን ማለት ነው? አባቱ የሚያውቀውን እርሱ ያውቀዋል። እርሱ የሚያውቀውን ደግሞ ማን ያውቀዋል? መንፈስ ቅዱስ ያውቀዋል። የሰው ልጅ ይድን ዘንድ አስቀድሞ በእግዚአብሔር ሲታቀድ ወደ ተግባርም ደግሞ ከሦስቱ አካል አንዱ አካል የሆነው እግዚአብሔር ወልድ በቃልነቱ ኩነት መጥቶ ሲወለድ የማን ፈቃድ ነው? የሥላሴ ፈቃድ ነው። የሥላሴ ዕውቀት ነው። የሥላሴ ሐሳብ ነው። የሥላሴ ዘላለማዊ እውነት ነው። ያን እውነት መጥቶ ተወልዶ ተርቦ ተጠምቶ ተገርፎ ተሰቅሎ ሞቶ ተነስቶ አርጎ ሁሉንም መፈጸሙን በሥላሴ ዘንድ የታወቀ የተረጋገጠ ስለነበረ አደርግ ዘንድ የሰጠኸኝን ሥራ ሁሉ ፈጽሜ በምን አከበርኩ? በምድር አከበርኩ። ለመሆኑ እግዚአብሔር አብ በራሱ ፈቃድ ገና በልጅነታችን እንደተማርነው እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጽአ ወአዳነነ በራሱ ፈቃድ በተላኪው ፈቃድ በባህሪ ሕይወቱ በመንፈስ ቅዱስ ፈቃድ የመጣው መድኃኔ ዓለም የተባለው የዓለም መድኃኒት የሆነው
ምን ስራ ነው የፈጸመ ብለን እድሜ ልካችንን ሁሉ ብንናገር የማንጨርሰው ቢሆንም ከማቴዎስ ወንጌል ጀምራችሁ የአዲስ ኪዳን መጻሕፍትን ስታነቡና ወደ ኋላ ተመልሳችሁ በእርሱ ይሆን ዘንድ የተጻፉት ቅዱሳት መጻሕፍትን ሁሉ አንብቦ መረዳት ነው። ወይንም ደግሞ የአዲስ ኪዳን መጻሕፍትን ሁሉ አስቀድሞ ስለ እርሱ በትንቢት በመዝሙር በሕግ የተጻፈውን ሁሉ እንደፈጸመ ማወቅ መቻል። እየሰማችሁ ነው? ማወቅ መቻል። ካዲያ እርሱ የባህሪ አባቱ የባህሪ ሕይወቱ በእርሱ ፈቃድ እንዲያደርግ እንዲሰራ የተሰጠውን ስራ አጠናቆ በምድር ላይ ካከበረው እኛ ምንድነው የምንሰራው? እኛ ምንድነው የምናደርገው? ከሦስቱ አካል አንዱ አካል መጥቶ ተወልዶ ሰርቶ ያላጠናቀቀው ስራ አለ ወይ? እርሱ ያላየውን እኛ ማየት እንችላለን ወይ? እሱ ጀምሮ ያላጠናቀቀው ነገር አለ ወይ? እሱ ተጋድሎ ጀምሮ ይሄንን ገድል ጀምሬዋለሁ እናንተ አጠናቁ ብሎናል ወይ? ታውቃላችሁ፣ መምህራን ያስተምሩንና ፈተናውን ለማን ይሰጣሉ? ለኛ ይሰጣሉ። እርሱ መምህር ነው፣ ያስተምረናል። ፈተናውንም ተፈትኖልናል፣ ውጤቱንም ሰጥቶናል። ተፈተኑ ብቻ ሳይሆን አስተምህሮ ደግሞም እኛን ሳይሆን ራሱ ተፈትኖ ትምህርቱንም የፈተናውን ውጤት ሰጥቶን አስተው ትምህርቱንም የፈተና ውጤትንም ስራውንም እሱ ካጠናቀቀው ገድሉንም እርሱ ካጠናቀቀው እምነታችንንም እሱ ካጠናቀቀው ክርስትናችንም የተጀመረ ብቻ ሳይሆን የተጠናቀቀ ከሆነ እኛ ምንድነው ማድረግ ያለብን? ስራውን ሁሉ እሱ ካጠናቀቀ ክርስትና ተጀምሮ ብቻ ሳይሆን ያለቀ ከሆነ ለኛ የሰጠን የእምነት ስራ ምንድነው የሚለው ማወቅና መረዳት ስለሚኖርብን ጥቂት ነገሮችን እናነሳለን። በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ ወይቤልዎ ምንተ ንረሲ ከመ ንግበር ግብረ እግዚአብሔር፣ የእግዚአብሔርን ስራ እንሰራ ዘንድ ምን እናድርግ ብለው የተከተሉት ሰዎች ጠየቁት። ወአውስአ እግዚእ ኢየሱስ ዝንቱ ውእቱ ግብረ እግዚአብሔር ከመ ትእመኑ በዘፈነወ ውእቱ። ምን እንስራ ብላችሁን የጠየቃችሁኝ? ምን እናድርግ ብላችሁን የጠየቃችሁኝ? ምን ይሻለናል ብላችሁን የጠየቃችሁኝ? እንግዲያውስ አላቸው፣ ምን እንስራ ብላችሁ ከጠየቃችሁኝ ስራችሁ መሆን ያለበት ውሏችሁ መሆን ያለበት አይምሯችሁና አይናችሁ ህሊናችሁ ሁሉ መኖር ያለበት በእግዚአብሔር በላከው ታምኑ ዘንድ ይህ የእርሱ ስራ ነው አላቸው። እየሰማችሁኝ ነው? እነሱ ምን እንስራ ብለው ጠየቁት። ምን እናድርግ ብለው ጠየቁት። እሱ ግን ምን አለ? የእናንተ ስራ መሆን ያለበት የላከውን ኢየሱስ ክርስቶስን ማመን ነው አላቸው። አያችሁ፣ እሱ እምነትን ሁሉ ጨርሶ ገድልን ሁሉ ጨርሶ ክርስትናን ጀምሮ ሳይሆን ተፈጸመ ብሎ ሌላ ሶስተኛ ኪዳን እንዳይኖር የኪዳንን ሕግ ሰርቶና አጠናቆ ከሄደ በኋላ እኔና እናንተ መስራት የምንፈልገው ነገር ካለ ልክ እንደ ሰዎቹ ምን እንስራ
ምን እናደርግ ብለን ስንጠይቀው ስራችሁ መሆን ያለበት በላከው፣ በተወለደው፣ በተራበው፣ በተጠማው፣ በተሰቀለው፣ በተገረፈው፣ በተነሳው፣ ባረገው ዳግም እናንተን መጥቶ በሚወስደው እመኑ ይላል። እየሰማችሁ ነው? እመኑ። ማመን ስራ ነው ማለት ነው። ማመን የኔና የእናንተ የሁል ጊዜ ስራ ነው። በእርግጥ ይህንን እኔና እናንተ በ40 ቀናችንና በ80 ቀናችን ስንወለድ ልጆች ስንሆን እርሱም አባታችን ሲሆን የጀመርነው ነው። ካዲያ ማመን ስራችን ከሆነ በራሳችን እምነት፣ በራሳችን ስራ፣ በራሳችን ጾም፣ በራሳችን ጽድቅ ደግሞ የጸደቅነው ከስራችን የተነሳ፣ ከጾማችን የተነሳ፣ ከቅድስናችን የተነሳ፣ ከጥበባችን የተነሳ ነው ብለን በእግዚአብሔር ፊት በሥጋ እንዳንመካ ደግሞ እንዲህ አለን። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 29 ጀምረን ስናነብ ሥጋ የለበሰ ሁሉ በእግዚአብሔር ፊት እንዳይመካ። በደንብ ስሙ። ሥጋ የለበሰ ሁሉ በማን ፊት እንዳይመካ? በእግዚአብሔር ፊት እንዳይመካ አለ። ነገር ግን በእግዚአብሔር ይመካ ተብሎ የተጻፈው ይሆን ዘንድ ጥበብና ተመልከቱ፣ ጥበብና ጥበብ አለ፣ ቅድስና አለ፣ ቤዛነትም ጽድቅም በተደረገልን በኢየሱስ ክርስቶስ በኩል ሆነላችሁ። እኔ በራሴ ጥበብ ነው የጸደቁት እንዳንል፣ እኔ በራሴ ቤዛነት ነው ለመንግስቱ የበቃሁት እንዳንል፣ እኔ በራሴ ጽድቅ ነው እግዚአብሔር ፊት የቆምኩት እንዳንል፣ እኔ በራሴ ጥበብ ነው ዓለምን ያሸነፍኩት እንዳንል፣ ጥበብም ጽድቅም ቅድስናም ቤዛነትም የሆነው በማን ነው አለ? በመድኃኔዓለም ነው። ጥበብም ጽድቅም ቅድስናም ቤዛነትም በመድኃኔዓለም ከሆነ እኛ ምን እናድርግ ብለን ቃሉን ስንጠይቅ በዚህ ኑሩ። በየት ኑሩ? በዚህ ኑሩ። በተደረገላችሁ ነገር ንስሐ እየገባችሁ ኑሩ። ኑሩ፣ ተመላለሱ፣ ጥላቻን ናቁ፣ ተገበሩ፣ ጽድቅን ደግሞ ስሩ። ጽድቅ ምን በሉ? ስሩ፣ ፍጠሩ ማለት አይደለም። በተደረገው ነገር ላይ ተመላለሱ። ሕይወታችሁ የአዘቦት እውነት ይኑረዋል። ካዲያ በዚህ ዘመን እንዴት ጽድቅን መስራት እንችላለን? እንዴትስ በእውነት መመላለስ እንችላለን የሚለው እጅግ በጣም ከባድ ነው። እንደምታስታውሱት በትንቢተ ኢሳይያስ ምዕራፍ 59 ቁጥር 9 ላይ እንዲህ የሚል ቃል አለ። ወርቅነ እምጽድቅ ወሃደግነ ሪታ ወተሃጣት ጽድቅ እንፍኖትነ። ግዕዙን በግዕዝ ሳይሆን እጃችሁ ላይ ባለው አማርኛ ቃሉን ላንብብላችሁ። ፍርድ ወደ ኋላ ተመልሷል፣ ጽድቅም ሩቅ ቆሟል፣ እውነትም አደባባይ ወድቋል። የሚገርም ነው። እውነት የት ወድቋል? አደባባይ ወድቋል። እውነትም ከሰው ልጆች ሁሉ ርቋል። ከክፋት እና ከተንኮል የራቀ ሰው እንኳ ቢኖር አለ እሱን ያሳድዱታል። ቃሉ የሚለን በጽድቅ ኑሩ ነው። ፍት አታጓሉ ነው። ጽድቅ ሩቅ ሳይሆን በአእምሯችሁ ይሁን ነው። እውነት ከመካከላችሁ ይጥፋ ሳይሆን በእውነት ምን በሉ ተመላለሱ ነው። ነብዩ ግን እውነት አደባባይ ወድቋል፣ እውነት አደባባይ ቆሟል ቢለን ጥሩ ነበረ። እውነት አደባባይ ላይ ታይቷል ቢለን ግሩም ነበረ።
እውነት ጓሮ ላይ ሆኗል ቢለን አላየነውም ምንድን ነበረ? እውነት እያንዳንዱ ቤት አለ ቢለን እኛ ቤት የለም ብለን ሐሳብ እናነሳ ነበረ። ግን ሁላችን በምንመላለስበት አደባባይ ላይ እውነት ወድቋል። ዛሬም ከእኔና ከናንተ መካከል እኩል ተወልደው እኩል ጤነኞች ሆነው መንገድ ላይ ወድቀው የሚለምኑ አብዛኛዎቹ ሰዎች እውነትን የተሸከሙ ሰዎች ናቸው። በየመስሪያ ቤቱ 10 ዓመት 20 ዓመት ደሞዝም ሳይጨመርላቸው በስራ ደረጃም ከፍታ የማናይባቸው ሌቦች ያልሆኑና ለሃይማኖታቸውና ለሀገር የሚቆረቆሩ ሰዎች ናቸው። ዛሬ ብዙ እውነትን የሚናገሩ ሰዎች፣ ለእውነት የሚቆሙ ሰዎች ኑራቸው ከባድ ነው። መስሪያ ቤት ያላቸው ገጽታም እጅግ በጣም ውስብስብ ነው። እንደ ሀገርም ሌባ የሚከበርበት፣ ሌባ ቆሞ የሚመላለስበት፣ አንገቱን ቀና ብሎ የሚያይበት፣ እውነተኛ ሰው ደግሞ አንገቱን ደፍቶ ደህይቶ ተርቦ ተጠምቶ ተጎሳቅሎ ስናየው ዛሬም እውነት አደባባይ ላይ ወድቋል። ያን እውነት ኑሩት አለን። በምድር ላይ ሊያደርግ የሚገባውን ስራ የሥላሴን ፈቃድ ያጠናቀቀው መድኃኔዓለም የራሱን ፈቃድ እንዳንረሳ እግዚአብሔር ስለሆነ ሳንረሳ ያጠናቀቀው ጽድቅን ኑሩ፣ ምክንያቱም ጽድቅ የሆነው በእርሱ ነው አለ። ጥበብ የሆነው በእርሱ ነው አለ። ቤዛነት የሆነው በእርሱ ነው አለ። ቅድስና የሆነው በእርሱ ነው አለ። እናንተ ግን ምን በሉ? ኑሩ ኑሩ። የከበደን መኖር ነው። አንደበታችን ላይ እልልታ ሙሉ ነው፣ ዝማሬ ሙሉ ነው፣ ተሰጥኦ ሙሉ ነው። እግዚአብሔር ይመስገን አንደበታችን ላይ ሙሉ ነው። ግን ልባችን ላይ ያልኖርነው ክርስትና ምድር ላይ እንጂ መንግስተ ሰማያት አያስገባን። ብዙ ጊዜ ጉባኤዎች ይዘጋጃሉ፣ ብዙ መምህራንም ይመጣሉ፣ ብዙ ዘማሪያንም ይዘምራሉ። ከሁሉም በላይ እዚሁ እናንተን የሚመሯችሁ ከኛም በላይ ናቸውና ያስተምሯችኋል፣ ይገስጿችኋል። ግን ምን ያህል ክርስትና ኑረነዋል? ለእኔና ለእናንተ የሚሰጥ ነው። ታስተውላላችሁ። በዚህ በትንቢተ ዘካርያስ ምዕራፍ 11 ቁጥር 9 ላይ ወእቤሎሙ ኢይሬእየክሙ እንደዚህ ይላችኋለሁ፣ ከዚህ በኋላ አልጠብቃችሁም። ዘሞተሂ ለይሙት የሞተውም ይሙት፣ ወዘደክመሂ ለይድከም የሚደክመውም የሚጠፋውም ይጥፋ። እስመ ርቀት ጽድቅ ማእከሌክሙ ከእናንተ መካከል እውነት ጠፍታለችና ወኢቆምክሙ ለተግባር ለእውነትም ለስራም አልቆማችሁምና። ከዚህ በኋላ አለ የሚሞተውም ይሞታል። እግዚአብሔር አይገርምም? ምን የሚለው ምን ይበል? ወለዘሞተሂ ለይሙት የሚሞተውም ይሙት። ምናልባት ሀገራችን ላይ ሞት የበዛው ከሚኖረው ይልቅ የሚጠፋው የበረከተው እግዚአብሔር በእኔና በእናንተ አኗኗር፣ በእኔና በእናንተ የአንደበት ክርስትና፣ በእኔና በእናንተ ከልብ ያልሆነ በአፍ ላይ በተመሰረተ የክርስትና ምልልስ ሲሆን እኔ ከራሴ ሕይወት ላይ ተሞክሮ ነው የምነግራችሁ። ብዙ ጊዜ መኖር ከብዶናል። መኖር ስለከበደን ይመስለኛል የሚሞተውም ይሞታል። ታዲያ የሚሞተው እንዳይሞት ይልቁንም የተወለድከው እንዲያድግ ንስሐ ገብቶ ቅዱስ ሥጋውና ክቡር ደሙን ተቀብሎ በክብር የዘላለም ሕይወትን እንዲኖር ምን ያድርግ ወይንም ምን እናድርግ ካላችሁ
የተሰጠንን ስራ መስራት መቻል አለብን። ልክ እንደ ነብዩ እንደ ሳሙኤል ኑ እስኪ ተሰብሰቡ፣ እግዚአብሔር እኔና እናንተን ከጠራበት ቀን ጀምሮ የበደልኋችሁ ነገር ካለ ንገሩኝ አለ። ያጠፋሁት ነገር ካለ ንገሩኝ። በእግዚአብሔርና በእናንተ ፊት ስመላለስ ፍትህን አዛብቼ ከሆነ ንገሩኝ። በእኔ ምክንያት አንዲት ዘለላ እንባ ወርዳ ከሆነ ንገሩኝ። በእኔ ምክንያት ከእናንተ መካከል ለእኔ እጅ መንሻ አምጥቶ የሰጠኝ ሰው ካለ ምላሱ ሳይታሰር ይንገረኝ፣ ንገሩኝ አለ። ሁሉም ሰው እጁን አንስቶ አንተ ምንም ነገር አላጠፋህም፣ ምንም አልበደልከንም፣ ይልቁንም አንተ በእግዚአብሔር ፊት እንድንመላለስ አድርገሃል። ካዲያ ይሄንን ጥያቄ ለእናንተ ብጠይቃችሁ መስሪያ ቤታችሁ ላይ ቆማችሁ ሰራተኞቻችሁን ከጥበቃ ጀምሮ ሐሳብ ስጡ ብላችሁ ብትጠይቋቸው ምን ይሏችኋል? ወይንም ደግሞ በትዳራችሁ መካከል እውነትን መሰረት አድርጋችሁ አባወራዎች ባለቤታችሁና ልጆቻችሁን ይህንን ጥያቄ ብትጠይቋቸው ስንት ጊዜ አምሽታችሁ እንደመጣችሁ፣ ስንት ጊዜ ያለ አግባብ እንደቀጣችኋቸው፣ ስንት ጊዜ ከባለቤታችሁ ጋር እንደተኮራረፋችሁ፣ ስንት ጊዜ ደግሞ ለባለቤታችሁና ለትዳራችሁ ያልሆናችሁትን ነገር ለሌሎች መሆን እንዳሰባችሁ እግዚአብሔርን ማዕከላዊ አድርጋችሁ ይህንን ጥያቄ ብትጠይቁት ልጆቻችሁ እንኳ ባለቤታችሁ እንኳ የሚያውቁትን ቢነግሯችሁ ሕሊናችሁና አይምሯችሁ ምን ይመልስላችሁ ይሆን? ወይንም ደግሞ እያንዳንዳችሁ ከተወለዳችሁበት ነፍስ ካወቃችሁበት ጊዜ ጀምሮ አይምሯችሁን ወደ ኋላ መልሱትና ወንጌል መማር ከጀመራችሁበት፣ ዝማሬ መዘመር ከጀመራችሁበት፣ ቅዳሴ ማስቀደስና ኪዳን ማስደረስ ከጀመራችሁበት ጊዜ ጀምሩና እስኪ ወደ ኋላ ተመልሳችሁ ከእግዚአብሔር ጋር ያሳለፋችሁትን ጊዜ መርምሩ፣ ፈትሹ። የሚቆጫችሁ የእድሜ ክልል አይኖርም ይሆን? ንስሐ ያልገባችሁበት የዘመን ኃጢአት አይኖርም ይሆን? ለንስሐ አባታችሁ እንኳ እስካሁን ድረስ ያልነገራችሁት የበደልና የኃጢአት ክምችት በመካከላችን ካላችሁ እናቶችና አባቶች አይኖርም ይሆን? ያ ካለ የተሰጠንን ስራ ወይንም ደግሞ ስለኔና ስለእናንተ ወደ ምድር መጥቶ የሰጠኝን ስራ ሁሉ ፈጽሜ በምድር አከበርኩ። ምንድነው እሱ የሰጠው ስራ? ተሰቀላለው። ምንድነው እሱ የሰጠው ስራ? ተራባለው። ምንድነው እሱ የሰጠው ስራ? ተጠማለው። ምንድነው እሱ የሰጠው ስራ? ተገረፋለው። ምንድነው እሱ የሰጠው ስራ? 3 ቀን 3 ሌሊት በከርሰ መቃብር እደር አለው። ምንድነው እሱ የሰጠው ስራ? አንተ ምክንያቱም እሱ አምላክ ሲሆን ሂድና ባሪያውን አለው። ምንድነው እሱ የሰጠው ስራ? እንደ ሰው ልጅ ተፈተን አለው። ምንድነው እሱ የሰጠው ስራ? እንደ በግ ቀራንዮ አደባባይ ላይ መስዋዕት ሆነ፣ ትክ ቤዛ ሆነ፣ ዓለምን አዳን አለው። ታዲያ እኔና እናንተስ ምንድነው አሁን የምንሆነው? የምናመልከው ይሄ ነው። የምናመልከው የሞተ እንጂ የገደለ አይደለም። የምናመልከው የተራበ እንጂ ያስራበ አይደለም። የምናመልከው ስለኛ የተጠማ እንጂ ያስጠማ አይደለም። የምናመልከው የገረፈ ሳይሆን የተገረፈ ነው። የምናመልከው የሰቀለ ሳይሆን የተሰቀለ ነው። የምናመልከው ሰውን ገሎ የቀበረ ሳይሆን ስለኔና ስለናንተ ኃጢአት 3 ቀን 3 ሌሊት በከርሰ መቃብር ያደረ ነው። እኛስ እንዴት እየኖርን ነው? በቃ ክርስትና ማለት ይሄ ነው። ለዚህ አይደል በዚሁ በዮሐንስ ወንጌል ምዕራፍ 17 ቁጥር 28 ላይ እኔ አለ በወደድኳቸው መጠን እንደወደድኳቸው ዓለም ያውቃል። ተመልከቱ፣ እርሱ እኛን የወደደበት መጠን በስላሴ መካከል ባለው ፍቅር መጠን አይገርምም? በስላሴ መካከል ባለው ፍቅር መጠን እኔና እናንተን ወደደን።
ያን መውደድ ደግሞ ወዶን ብቻ አልቀረም፣ አይምሯችን ላይ ልባችን ላይ አስቀመጠ። ተመልከቱ፣ ነፍስና ስጋችን ላይ በስላሴ መካከል ያለውን መውደድ አስቀመጠ። ብርታት እንዲሆነን፣ አረቦን እንዲሆነን፣ የፍቅር ስንቅ እንዳይቸግረን፣ አለቀብኝ እንዳንል፣ ልበደር እንዳንል፣ የት ላግኘው እንዳንል ፍቅሩን አስቀመጠና በዮሐንስ ወንጌል ምዕራፍ 15 ቁጥር 9 ላይ በሰጠዋችሁ በፍቅሬ ኑሩ አለ። አይገርም? መውደዱን ፍቅሩን ማን ላይ ያስቀመጠ? እኛ ላይ ያስቀመጠ። ባስቀመጠው ፍቅር ደግሞ ምን በሉ አለ? ኑሩ። በፍቅር ኑሩ አይደለም። በምን ኑሩ ነው? እየገባቸው አይደለም። ወይም ደግሞ ምን እንደሚል በምን ኑሩ አለ? እስቲ ከፍ አድርጉ። በምን ኑሩ? በፍቅሬ ኑሩ። በፍቅሬ ነው ያለው። በፍቅራችሁ አይደለም፣ በፍቅር አይደለም። በፍቅሩ ስንኖር ነው በፍቅር የምንኖር። እየሰማችሁ ነው? በፍቅሬ ኑሩ። አዎ፣ በፍቅሩ መኖር ስንጀምር በምን እንመላለሳለን? በፍቅር። ያ ፍቅር ደግሞ በስላሴ መካከል ያለ ፍቅር ነው። በዛ ኑሩ አለ። እየኖርን ነው ወይ? አያችሁ፣ ይሄ የተሰጠን ስራ ነው። ይሄ የተሰጠን ስራ ነው። በፍቅሬ ኑሩ ካለ መኖር ብቻ አይደለም፣ እርሱ ለእኛ የሰጠውን ፍቅር ደግሞ ለሌሎቹ ማስተላለፍ፣ ለሌሎቹ ማካፈል፣ ለሌሎቹ መኖር፣ ለሌሎቹ መትረፍ፣ የእግዚአብሔርን ስም ከዚህ የተነሳ ከፍ እንዲል ማድረግ። ታስታውሱ የለ? ላደርግ የሚገባኝን አለ ስራ ፈጽሜ በምን አከበርኩ ነው ያለ? በምድር አከበርኩ። ተመልከቱ፣ በሰማይ አከበርኩ አይደለም። በየት ነው አከበርኩ ያለው? በምድር። በምድር አያችሁ። ዛሬ እኔና እናንተም ክርስትናን ስንኖረው እግዚአብሔር በየት ነው የሚከብረው? በምድር። ባላመነው ፍጡር፣ በሚያምነው አማኝ እግዚአብሔር ይከብራል። አያችሁ፣ ቤተ ክርስቲያንም ከፍታዋ ይታወቃል። የእኛም እምነት ሰዎችን ይገባቸዋል መኖር ስንጀምር በምን? በፍቅር። ስለዚህ የእግዚአብሔር ልጆች አሁንም ደግሜ እነግራችኋለሁ፣ ደግሜም ደግሞ መግለጽ እወዳለሁ። ክርስትናን እንኑረው። እሱ የፈጸመው፣ እርሱ ያጠናቀቀውን፣ እርሱ ያሸነፈውን ዓለም እናሸንፈው። እንዴ ዓለምን አሸንፉት እኮ አይደለም ያለን፣ እኔ አሸንፌዋለሁ። የሚገርም እኔ ምን ብዬዋለሁ? አሸንፌዋለሁ። የእናንተ ትግል አለ፣ የእናንተ መንፈሳዊ ጦርነት አለ፣ የእናንተ ጸሎት አለ፣ የእናንተ ትጋት ለተሸነፈው ዓለም ነው የሚሆነው። አሁን እኔና እናንተን እያሸነፈን ያለው ዓለም እርሱ ያሸነፈው ዓለም ነው። እርሱ የጣለው ዓለም ነው። እሱ ከእግሩ በታች የረገጠው ዓለም ነው። ያንን ደግሞ እንዴት እናሸንፈዋለን ካላችሁ፣ ያሸነፈውን የረታውን፣ አያችሁ፣ በብርሃን ያሳደደውን መድኃኔ ዓለም እግር ስር ስንወድቅ ሁሉም ይወድቃል። ማን ይርዳን? ማን ይርዳን? ለዚህ ነው በዚህ በትንቢተ ኢሳይያስ ምዕራፍ 9 ላይ አያችሁ፣ ጽድቅን የሚሰሩ ሰዎች፣ በንስሐ የሚመላለሱን ሰዎች እንደዚህ ይላቸዋል። አያችሁ፣ በእንጨት መካከል እንዳለ ትንታግ እና በነዶ መካከል እንዳለ ፋና አደርጋቸዋለሁ። ከዛ በኋላ ኢየሩሳሌም በሰላም ትኖራለች፣ ጠላቶቿም ይበተናሉ። በእንጨት መካከል ያለ ትንታግ የሚጠቀመው እርሱ ነው ወይንስ እንጨቶቹ ነው የሚጠቀሙት? እናንተ እኮ መቼም እሳትም አናውቅም እንዳትሉኝ። በእንጨት ያለ መካከል ትንታግ የሚሸነፈው እሳቱ ነው ወይንስ እንጨቱ ነው? ኧረ ተናገሩ።
እንጨቱ ነው። ምኑ ስለሚያነደው? እሳቱ ስለሚያነደው። አያችሁ፣ ወደ እኔ ከቀረባችሁ አለ፣ ከተመለሳችሁ አለ፣ መኖር ከጀመራችሁ አለ፣ እናንተ ትንታግ ትሆናላችሁ አለ። ሌላው ምን ይሆናል? እንጨት ይሆናል። እንጨት ከሆነ ደግሞ ትንታጉ አጠገብ ካለ ምን ይላል? ይቃጠላል። ዛሬ ተኝተንም ሳለ የሚያቃዠን ሰይጣን፣ ውሏችንን መሰናክል የሚያደርግብን የወደቀው የተሸነፈው ግን ያልሞተው ሰይጣን፣ ወይንም ደግሞ ከክርስትና ያልሆኑ የጠላታችን የዲያብሎስን ስራ ለማስፈጸም ምድር ላይ የሚመላለሱ የግብር ልጆቹ እኛ እሳት ሆነን የምናቃጥላቸው ክርስትናን መኖር ስንጀምር ብቻ ነው። ክርስትና መኖር ስንጀምር ብቻ ነው። ክርስትና የሚጠጣ የህይወት ብቻ አይደለም። ክርስትና የሚበላ የህይወት ምግብ ብቻ አይደለም። ክርስትና ጠላትንን የሚያቃጥል የማይጠፋ እሳት። ምን የሚል እሳት ነው? የማይጠፋ እሳት ነው። እኛ የምንሞቀው ሌሎችን ግን የሚያቃጥል፣ እኛን ከፍ የሚያደርግ ሌሎችን ደግሞ የሚያባርር ክርስትና ነው እኛ የተሰጠን። ያንን ካወቅን ደግሞ ሌላው እንጨት ይሆናል፣ እኛ እሳት እንሆናለን። እኛን ሞቀዋለን፣ ሌላው ይቃጠልበታል። ይህንን እንድንኖርና እግዚአብሔር እንዲከብር ደግሞ የተሰጠንን ስራ መፈጸም ይኖርብናል። ማን ይርዳን? ማን ይርዳን? እግዚአብሔር ይርዳን። ካዲያ እንዴት እንኑረው? እውነት ከባድ ክርስትና እኮ በጣም ቀላል ነገር ነው። እውነት ለመናገር ምን ማለት ነው? በጣም ቀላል ነው። እሱ የኖረውን መኖር ነው። እርሱ የሆነውን መሆን ነው። ብዙ ጊዜ አይታችሁ ከሆነ ከመጽወትና ከመስረቅ የትኛው ነው የሚከብደው? ከመስጠትና ከመስረቅ የትኛው ነው የሚከብደው? መስረቅ። ለምን መሰለ? ጨለማ መጠበቅ አለብህ። ከሰው ጋር መታገል መቻል አለብህ። ደግሞም ያ የምትሰርቀው ሰውዬው ጉልበቱ ካንተ ከተሻለ ይደበድባል። ከዛም ያልፋል ጉዳዩ። ተመልከቱ። ኃጢአት ከመስራትና ጽድቅን ከመስራት የትኛው ነው የሚበልጠው? ኃጢአት ለመስራት ብዙ ዋጋ ትከፍላለህ። ብዙ ዋጋ። አያችሁ፣ ሰውን ይቅርታ መጠየቅና መበደል ልዩነቱን ይዩት። ጨለማና ብርሃን ልዩነቱን ይዩት። ጽድቅንና ኃጢአትን ልዩነቱን ይዩት። ምጽዋትንና ስርቆትን ልዩነቱን ይዩት። መፋቀርንና መዋደድን ልዩነቱን ይዩት። ልዩነቱ እጅግ በጣም ከባድ ነው። ክርስትና ለኑሯችንም፣ ለትዳራችንም፣ ለስራ ገበታችንም ከሰዎች ጋር ያለንን አኗኗር ሁሉ እጅግ በጣም አቅሎ ነው የሰጠን። ግን ያንን እንዴት እንኑረው? እርሱ የፈጸመውን ያደርግ ዘንድ ሁሉ ያጠናቀቀውን ስራ ነው የሰጠን። ካዲያ እሱ ክርስትናን ከቋጨው፣ ድልን ሁሉ ከደመደመው፣ ክርስትናን ከመጀመሪያው ጀምሮ እስከ መጨረሻ ካደረሰው፣ ሰማዕታት ያንን ሁሉ ዋጋ እንዴት ከፈሉ? ጻድቃን ያንን ሁሉ ዋጋ እንዴት ከፈሉ? ደናግል ያንን ሁሉ ዋጋ እንዴት ከፈሉ ካላችሁኝ፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ የእግዚአብሔር አማኞች ሁሉ ያንን ዋጋ የከፈሉት እርሱ የከፈለልን ዋጋ የማይረሳ የማይጠፋ እሳት ሆኖባቸው ነው። ተመልከቱ። ሰማዕታት የከፈሉት ዋጋ ሁሉ እርሱ የፈጸመውን የሚያልፍ አይደለም። እርሱ ያደረገልን፣ እሱ የከፈለልን፣ እርሱ የሆነልን መድኃኔ ዓለም የሰራውን ስራ ሁሉ የሚሽር ፍቅር ስለሌለ ነው። የሚያልፍ ቤዛነት ስለሌለ ነው። ከውለታዎች ሁሉ የማይከፈል ውለታ ስለሆነባቸው እና ከእርሱ ይልቅ የተሻለ አምላክ ስለሌለ ነው። ተመልከቱ፣ ስለሌለ ነው። ምክንያቱም ቅድም እንዳልኳችሁ እርሱ ያደርግ ዘንድ ወደ ምድር መጥቶ የፈጸመው እግዚአብሔር የከበረበት መንገድ የማይደገም ነው። አብዛኛው በሰማዕታት የማይደገም፣
በጻድቃን የማይደገም በመነኮሳት የማይደገም መጥቶ በድንግልና ተወለደ። ይህንን ማንም አይደግመው። አምላክ ያደረገውን ድንቅ ስራና የአምላክነቱን ስራ የሚደግም የለም። በእመቤታችንና ለእመቤታችን የተደረገውንም ዓለም ከተፈጠረ ጀምሮ ዓለም እስከሚያልፍ ድረስ ከእህቶቻችን ከእናቶች መካከል ማንም የሚደግመው የለም። መስቀሉ ላይ የተሰራውን ስራ ሁሉ ቤዛነት ስለሆነ፣ ቅድስና ስለሆነ፣ ምትክነት ስለሆነ፣ የማዳን ስራ ስለሆነ ይህንን ማንም አይደግመው። ግን ደግሞ እንድንኖርበት ጠርቶናል። ምን እንድንልበት? ኧረ በማርያም ምን እንድንልበት? እንድንኖርበት። እስኪ እንኑረው። የጾምነውን ጾም እስኪ በተግባር እንኑረው። የምንጸልየውን ጸሎት እስኪ በተግባር እንኑረው። የምንቀበለውን የቅዳሴ ተሰጥኦ እስኪ በተግባር እንኑረው። ንስሐ ግቡ ብለው አባቶቻችን ሲነግሩን ንስሐ እንግባና እግዚአብሔርን አስደስተን ጠላታችንን እናባረው። ታረቁ ሲሉን አባቶቻችን ያኮረፉን የእምነታችን አባላት የሆኑና የእምነታችን አባላት ያልሆኑ በስራና በጉርብትና የሚኖሩ ሰዎች ካሉ ዝቅ ብለን ይቅርታ ጠይቀናቸው ዝቅ ብሎ የሐዋርያት እግር ያጠበውን መድኃኔዓለም እናስደስተው። ወገኖቼ በልባችን የተቀመጠ ጥላቻ እና እግዚአብሔር ያልወደደው ሐሳብ ካለ እርሱን አውጥተን ጥለን በፍቅሬ ኑሩ ያለንን ቃልን ተግብረውና መድኃኔዓለም እናስደስተው። መኖር ማለት ይሄ ነው። እሱ የፈጸመውን እሱ ያከናወነውን ሥላሴን ያከበረበትን እውነት ይዘን ጾማችንን ኑረን፣ ጸሎታችንን ኑረን፣ ክርስትናችንን ኑረን፣ ያስቀደስነውን ኑረን፣ የኪዳኑን አገልግሎት ኑረን ሞት ወደኛ ከመምጣቱ አስቀድሞ የሞትን ሕይወት ከሕይወታችን አርቀን የዘላለማዊ ሕይወትን በቅዱስ ሥጋውና በክቡር ደሙ በመቀበል ተወስነ እግዚአብሔር ከሚወዳቸው ወዳጆቹ ጋር አብረን ርስቱን እንድንወርስ የአባቶቻችን አምላክ ሁላችንን ይርዳን። ይህችን ጥቂት ሰዓትም እውነት ለመናገር እናገራለሁ ብዬ አላሰብሁም። መላከ ብስራት አባታችን ታላቁ አባትና እንዲሁም ደግሞ መጋቤ ብሉይ ሰናይ ሲኒሻው ያሙኛል ስላቸው ችግር የለም መሐሪው መድኃኔዓለም ነው፣ መጥተህ ብትቆም ደግሞ ይሻላል፣ ከዛም አልፎ ትድናለህ ሲሉኝ ቃሉ እውነትም ስለሆነ የቆምኩትም ደግሞ መድኃኔዓለም ፊት መሆኑን ስለማምን ነው የቆምኩትና እውነት ነው እንደተባለው ስነሳ ትንሽ እየከበደኝ ነበረ። ይህን ያህል ደቂቃም እናገራለሁ ብዬ አላሰቡም። አዳኝ እሱ ነው፣ ፈዋሽ እሱ ነው፣ ይቅር ባይ እሱ ነው። ደግሞም ከእርሱ በላይ ሌላ አባት የሌለን መሆኑን ስለማውቅና ስለምንረዳም መጥቼ ይችን ጥቂት መልእክት አስተላልፍ ያለው ትልቁን ትምህርትና መልእክት ግን በታላቁ አባቴ መላከ ብስራት አብርሃምና እንዲሁም ደግሞ በመጋቤ ብሉይ ሰናይ ሲኒሻው የሚተላለፍ ይሆናል። አፌ እየተኮላተፈም ቢሆን ተረጋግታችሁ ተቀምጣችሁ እያረማችሁ እያስተካከላችሁ ስለሰማችሁኝ እጅግ በጣም ዝቅ ብዬ እናንተን ማመስገን እፈልጋለሁ። እግዚአብሔር ያክብርልኝ። በመጨረሻም የተሰጠን ስራ ይሄው ፊት ለፊታችሁ የምታዩት አንዱ ነው። ይሄው የምታዩት ሕንጻ ቤተ ክርስቲያን እግዚአብሔር አጠናቁት ብሎ የሰጠን የክርስትና ስራ ነው። እሱን ደግሞ ለኛ የተሰጠንን የቤት ስራ ለሌሎቹ መስጠት መኮረጅ ነው። ማስኮረጅ እድልንም አሳልፎ መስጠት ስለሆነ እያሰባችሁ እየጸላችሁ በእውቀታችሁም በገንዘባችሁም በሐሳባችሁም እንድትረዱ አደራ ማለት እፈልጋለሁ።
ከሁሉም በላይ በመጨረሻ ደግሞ እዚህ ቦታ ላይ ከታላቁ አባታችን መላከ ብስራት አብርሃም ጀምሮ መጋቤ ብሉይ ሰናይ ሲኒሻው እንዲሁም አምናለሁ አባቴ መላከ ብስራት አስተዋውቀውለት ይሆናል። መምህር ጥበበ ስላሴ አንዲት መጽሐፍ ጽፏል። አንድ ቀን ገና ነው አልተሸጠለትም፣ ተይዟል። እሺ ያው አባታችንም ማግዘውት ሰባክያነ ወንጌሉም ማግዘውት እናንተም በርታ ብላችሁት መምህር ጥበበ ስላሴ ከማህበራችን ጋር በተያያዘ አጠቃላይ ማህበር ከመጠጣታችን ጀምሮ እነዚህ ይዘን ከምንንቀሳቀሳቸው ጽዋዎች ጋር በተያያዘ አንዱ ለአንዱ ሲቀበል በጉዟችን ላይ በማህበር ህይወታችን ላይ ስለሚኖረን ህይወትና ስለሚኖረው ስርዓት አባታችን ጻፍ ብለውት ወንድሞቹም አግዘውት የጻፈው መጽሐፍ አለ። ከሱ ጋር በተያያዘ አባታችን ፕሮግራም ተይዟል ብለውኛል። በዛ ፕሮግራም ላይ እኔም እናንተም ሁላችንም ተሳትፈን ቀጣይ የህይወት መጽሐፎችን እንዲጽፍ እናበረታተዋለን ብዬ አስባለሁ። በመጨረሻ እንደ ክፍለ ከተማ ቤተ ክህነት ያው መቼም እውነቱን እውነት ሐሰቱን ሐሰት ብዬ ነው የምኖረው። እናንተም የምታውቁ ይመስለኛል። ከአባቶቻችን በተጨማሪ እዚህ ደብር ላይ ሁል ጊዜ መሰረታዊ የሆኑ ትምህርቶችና ስርዓተ ቤተክርስቲያን የጠበቁ ወንድሞቻችን አባቶቻችን የሚያገለግሉበት ደብር ስለሆነ እጅግ በጣም እናመሰግናለን። የደብሩን አስተዳዳሪ፣ የደብሩን የሰበካ ጉባኤ አባላት፣ የጽህፈት ቤት የሥራ ኃላፊዎች፣ ሰባክያነ ወንጌሉን ከልብ በሆነ ከትንሣኤ በኋላ በጭብጨባና በእልልታ እንደምትገልጹልኝ አምናለሁ። ዛሬ ግን በልባችሁና በሐሳባችሁ ለእግዚአብሔር ምስጋና ክህነታቸውንና የአገልግሎት ዘመናቸውን ሁሉ እንዲባርክ እግዚአብሔር የተመሰገነ